አዋሽ ባንክ ምን ነካው? ይህ የብዙዎቻችን ሰሞንኛ ጥያቄ ነው። ቢኮዝ አዋሽ ባንክ የአክሲዮን ዋጋው በኢትዮጵያ የካፒታል ገበያ ሰነደ ሙዓለ ንዋይ ገበያ ቅናሽ ማሳየቱን ተከትሎ ብዙዎቻችን የሀገራችን ግዙፍና አትራፊ ባንክ አዋሽ ባንክ የአክሲዮን ዋጋው ቅናሽን ያሳየ አዋሽ ባንክ ምን ነክቶት ነው የሚል ጥያቄዎችን ከዚህም ከዛም ስናነሳ ይስተዋላል። ሰው ዛሬ ሪሊ የአዋሽ ባንክ የአክሲዮን ዋጋ ዝቅ እንዲል ሊያደርጉት የሚችሉ ሞስት ፕሮባብል የሆኑ ቫሪያብሎች እነማን እንደሆኑ የአዋሽ ባንክን የአክሲዮን ዋጋ አትዘሴም ከፍ ሊያደርጉ የሚችሉ ቫሪያብሎችም እነማን ሊሆኑ እንደሚችሉ እናያለን። ነገር ግን እዚህ ላይ እንድትወስዱት የሚፈለገው ነገር ትክክለኛ የሆነ ጥናት ላይ የተመረኮዘ ቁጥራዊ መረጃን ወስደን እነዚህ ቫሪያብሎች በእንዲህ በመጨመራቸው የአዋሽ ባንክ አክሲዮን ዋጋ እንዲህ ይቀንሳል፣ ይሄን ያክል ይጨምራል፣ ይሄን ያክል ይቀንሳል አንልም። ነገር ግን ሞስት ፕሮባብል የአክሲዮን ዋጋውን ከፍም ዝቅም ሊያደርጉ የሚችሉ ዋና ዋና የሚባሉ ኮንሲደር መደረግ ያለባቸው ኮንሲደር ብናደርጋቸው አጠቃላይ በአክሲዮን ገበያ የሚኖረንን ተሳትፎ ውጤታማ ሊያደርጉ የሚችሉ ነጥቦችን እያነሳል ከነዛ ፐርስፔክቲቭ እንዴት የአዋሽ ባንክ አክሲዮን ዋጋ ዝቅ ሊል እንደቻለ ግን በሚገባ ጥርት ባለ መልኩ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ይህ ብርሃን ፋይናንስ ነው። በብርሃን ፋይናንስ የተለያዩ የፋይናንስ ኢንቨስትመንት እና የካፒታል ማርኬት ጉዳዮችን እያነሳን በሰፊው ነው የምንወያየው። ስለሆነም ለቻናሉ አዲስ ከሆናችሁ እናንተ ቻናሉን ሳብስክራይብ በማድረግ ተጨማሪ አዳዲስ የሚባሉ የፋይናንስ ኢንቨስትመንትና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ ይህ አክብሮት ግብዣዬ ነው። በቀጥታ ወደ ዋናው ነጥብ ነው የማልፈው። ቀጥታ ወደ አዋሽ ባንክ ኬዝ ከማለፋችን በፊት እንዳልኩት ይህ ሁላችንም የካፒታል ገበያ ተሳትፎ ከፍ ሊያደርግ የሚችል መንደርደሪያ ሀሳብን ማንሳት እጅግ ጠቃሚ ነው። ይህንንም ተከትሎ የተቋማትን የአክሲዮን ዋጋ በካፒታል ማርኬት ከፍም ዝቅም የማድረግ አቅም ወይም ደግሞ የተቋማትን የአክሲዮን ዋጋ ካፒታል ማርኬት የመወሰን አቅም ያላቸው ቫሪያብሎች እነማን እንደሆኑ በመነሻነት አንስቶ ወደ አዋሽ ባንክ ኬዝ መሄድ እጅግ በጣም ጠቃሚ ነው። ያ ማለት እዚህ ላይ የሚኖረን ጥሩ የሚባል ግንዛቤ አጠቃላይ በካፒታል ገበያው የሚኖረን እንቅስቃሴ ውጤታማ በማድረግ ረገድ እጅግ በጣም ጠቃሚ ስለሚሆን ይህንን መነሻ ሀሳብ በሚገባ ማየትና ጠቃሚ የሚባል ነጥብ መውሰድ እጅግ አስፈላጊ ነው። ይህንንም ተከትሎ የተቋማት የአክሲዮን ዋጋ ካፒታል ገበያው ከፍም ዝቅም እንዲል ከሚያደርጉ ነገሮች መካከል አንዱና የመጀመሪያው የአቅርቦትና የፍላጎት ጉዳይ ነው። ሳፕላይ ኤንድ ዲማንድ የምንለው የአቅርቦትና የፍላጎት መጣጣም፣ የአቅርቦትና የፍላጎት አለመጣጣም ምናልባትም የአንድን ተቋም የአክሲዮን ዋጋ በአክሲዮን ገበያ ውስጥ ከፍም ዝቅም ከሚያደርጉ ቫሪያብሎች መካከል በግንባር ቀደምትነት የሚጠቀስ ትልቅ ቫሪያብል ነው። እሱም በደንብ ኮንሲደር ማድረግ ያስፈልጋል። ያ ማለት የአንድ ተቋም አክሲዮን ፍላጎት ሲጨምር አቅርቦቱ ባለበት ከቀጠለ ፍላጎቱ ከጨመረ ምናልባትም ዋጋው ሊጨምር የሚችልበት ሁኔታ ይኖራል። ምናልባትም ፍላጎቱ ባለበት ሆኖ አቅርቦቱ ደግሞ ከፍ ካለ ዋጋው ሊቀንስ የሚችልበት ሁኔታ ይኖራል። አቅርቦትና ፍላጎት አለመጣጣም የአክሲዮን ዋጋው በገበያ ላይ ከፍም ዝቅም ሊል የሚችልበትን ሁኔታ ሊፈጥር እንደሚችል መረዳት ያስፈልጋል። ነገር ግን የአቅርቦትም የፍላጎትም ምጥጥኖች ካሉ ወይም ደግሞ ሁለቱ የሚመጋገቡ ከሆነ አቅርቦቱ በፍላጎቱ ልክ ከሆነ ምናልባትም የዛ ተቋሚ አክሲዮን ዋጋ በገበያው ላይ ኮንሲስተንትሊ ተመሳሳይ የሆነ ዋጋን ይዞ የሚቀጥልበት አራውንድ ሊሆን የሚችልበት ሁኔታ እንዲፈጠር ያስችላል። ነገር ግን አንዴ ፍላጎት ከፍ የሚል ከሆነ አንዴ ዲማንድ ዝቅ የሚል እና ሌላ ሰዓት ደግሞ ዲማንድ ከፍ ፍላጎት ዝቅ የሚልበት ሁኔታ ካለ ሳፕላይ ዝቅ የሚልበት ሁኔታ ካለ አጠቃላይ እንዳልኩት የካፒታል ማርኬቱ ላይ የዛ ተቋም የአክሲዮን ዋጋ ከፍም ዝቅም ሊል እንደሚችል መገመት ያስፈልጋል። አንዱና የመጀመሪያው የአቅርቦትና የፍላጎት ጉዳይ መሆኑን በሚገባ መረዳት ያስፈልጋል። ነገር ግን ፍላጎትና አቅርቦትን ራሳቸውን ከፍም ዝቅም ሊያደርጉ የሚችሉ ሌሎች ገፊ ምክንያት ከጀርባ መኖራቸውን ማወቅም እጅግ በጣም ጠቃሚ ነው። ቢኮዝ የካፒታል ገበያው ላይ
ፍላጎት ከፍ እንዲል፣ ፍላጎት ዝቅ እንዲል፣ አቅርቦት ከፍ እንዲል፣ አቅርቦት ዝቅ እንዲል ሊያደርጉ የሚችሉ ሌሎች እንዳልኩት ገፊ ምክንያት ከጀርባ ይኖራሉ። እነዚህን ገፊ ምክንያቶች በሚገባ መረዳትም ሌላኛው ጠቃሚ ጉዳይ ነው። ለምሳሌ ፊርም ስፔሲፊክ ፋክተር የምንለው አንዱና ዋናው ገፊ ምክንያት ነው። እንግዲህ ፊርም ስፔሲፊክ ፋክተር ስንል በጣም ብዙ ፊርም ስፔሲፊክ ፋክተሮች አሉ። ከእነዚህ ውስጥ አንደኛውና የመጀመሪያው ኢርኒንግ ፐርሸር የምንለው ነው። ኢርኒንግ ፐርሸር ማለት የአንድ አክሲዮን የትርፍ ድርሻ ማለት ነው። ተቋሙ ያተረፈው አጠቃላይ ትርፍ የተጣራ ትርፍ ሲካፈል ለነምበር ኦፍ አውትስታንዲንግ ሼር አድርገን የምናገኘው ቁጥር የዛ ተቋም ትርፋማነት ፐርሸር ምን ያህል ነው። የዛ ተቋም ትርፋማነት ፐርሸር ከፍ እያለ በመጣ ቁጥር የዛ ተቋም አክሲዮን ገበያ ላይ ተፈላጊነቱ ሊጨምር ይችላል። ትርፋማ መሆኑን ተከትሎ ተፈላጊነቱ ሲጨምር ምናልባትም እንዳልኩት ትርፋማነቱን ተከትሎ ሳፕላይ ደግሞ ሊቀንስ ይችላል። ዳት ሚንስ ኦልሬዲ ሆልድ ያደረጉት ሰዎች አክሲዮኑን የመሸጥ ፍላጎት ላይኖራቸው ይችላል። ቢኮዝ እያተረፈ ነው፣ ጥሩ እያገኙበት ነው። ስለዚህ ሳፕላው ያንሳል፣ ዲማንድ ግን ይኖራል። ማትረፉን ተከትሎ መግዛት የሚፈልጉ ሰዎች ይኖራሉ። በእንዲህ አይነት ሁኔታ ሳፕላይ እና ዲማንድ ላይመጣጠን ይችላል። ዋጋው ከፍ ሊል ይችላል። ሳፕላይ የለም፣ ዲማንድ ጨምሯል፣ ዋጋው ከፍ ሊል የሚችልበት ሁኔታ እንዲፈጠር ያደርጋል። ለምሳሌ በተቃራኒው ደግሞ ኢርኒንግ ፐርሸሩ እያነሰ ቢመጣ ምናልባት ሰዎች ይህንን ተቋም አክሲዮናቸውን ሽጠው የሌላ የአትራፊ ተቋም አክሲዮን መግዛት ሊፈልጉ ይችላሉ። ያ ማለት የዚህ ተቋም አክሲዮን ገበያ ላይ ሳፕላዩ ይጨምራል ማለት ነው። ዲማንዱ ይቀንሳል። ሳፕላዩ ሲጨምር፣ ዲማንዱ ሲቀንስ ደግሞ ምናልባትም ዋጋ የሚቀንስበት ሁኔታ እንዲፈጠር ሊያደርግ ይችላል። ይህ አንደኛው ገፊ ምክንያት ነው። ሌላኛው ለምሳሌ ፊርም ስፔሲፊክ ፋክተር ከምንላቸው ውስጥ ዲቪደንድ ነው። የትርፍ ክፍፍል ተቋማት ከሚያተርፉት አጠቃላይ ትርፍ ውስጥ ምን ያክሉን ለትርፍ ክፍፍል ያውሉታል፣ ለባለ አክሲዮኖች ትርፍ ክፍፍል ያውሉታል። የትርፍ ክፍፍል ዝቅ እና ከፍ ማለትም ሌላኛው አክሲዮኑ ገበያ ላይ ሳፕላውና ዲማንዱ ከፍም ዝቅም እንዲል ሊያደርግ የሚችል ሌላኛ ገፊ ምክንያት ነው። ሌላኛው ለምሳሌ ዴት ሬሽዮ የምንለው አጠቃላይ ተቋሙ ምን ያክል ካፒታል ስትራክቸሩን አይተን ምን ያክል ሪሶርሱ በአበዳሪዎች ከበር የተደረገ ነው። ይህ ከፍ ዝቅ ማለቱ እንዳልኩት ተቋሙን እንድንወደው እንዳንወደው ሊያደርገን ይችላል። ሪተርን ኦን አሴቱ፣ ሪተርን ኦን ኢኩዊቲው፣ ኢፊሽንት ዩቲላይዜሽን ኦፍ ሪሶርሱ ምን ያክል ነው፣ ቱ ዋት ኤክስተንት ኢት ኢዝ ኢፊሽንት ብለን ሜዥር ልናደርግ እንችላለን። ሃይሊ ኢፊሽንት ከሆነ ምናልባትም የዛን ተቋም አክሲዮን መሸጥ አንፈልግም፣ እኛ መሸጥ አንፈልግም፣ ግን ሌላ ሰዎች ደግሞ መግዛት ይፈልጋሉ። በእነዚህ አይነት ኢንቫይሮንመንት የዛ ተቋም አክሲዮን ዋጋው ሊጨምር የሚችልበት ሁኔታ ይኖራል ማለት ነው። ነገር ግን ኢፊሽንሲው ለምሳሌ በጣም የወረደ ቢሆን እኛ መሸጥ እንፈልጋለን፣ ዜን ሌሎቹ ደግሞ ከመውረዱ የተነሳ መግዛት አይፈልጉም፣ ሳፕላይ በጣም ይጨምራል፣ ዋጋ ይቀንሳል ማለት ነው። ሌላው ለምሳሌ ኢንካም ቱ ኤክስፔንስ ልናይ እንችላለን። አጠቃላይ ገቢው ትልቅ ሆኖ ነገር ግን ትርፋማነቱ ትንሽ ሊሆን የሚችልበት ሁኔታ አለ። ዳት ሚንስ ከገቢው ውስጥ ትልቅ የሚባለውን ድርሻ ወጪ የሚሸፍነው ከሆነ ለምሳሌ 100 ብር ለማግኘት 95 ብር ወጪ አውጥቷል ብለን ብናስብ ምንም እንኳን 100 ብር የሚባለው ገቢ ትልቅ ቢሆን እንኳን በኔት ፕሮፊት የምናገኘው እጅግ በጣም ጠባብ ነች። ያ ማለት የተቋሙ የወጪ አስተዳደር ስርዓት እጅግ በጣም ዊክ እንደሆነ ያሳያል። እንደነዚህ አይነት ተቋማት ላይ ኢንቨስት ማድረግ የሚፈልግ ሰው የለም። ምናልባትም ኢንቨስት የሚያደርግ ሰው አይኖርም ብቻ ሳይሆን ኢንቨስት ያደረግነውን ሰዎች ሽጠን መውጣት ልንፈልግ እንችላለን። እንደዚህ ሲሆን የአክሲዮን ሳፕላው ይጨምራል፣ ዜን ዲማንዱ ይቀንስና ዋጋ ሊረክስ የሚችልበት ሁኔታ ይኖራል። ነገር ግን ኤፊሽንት ሆኖ ከመጣ የአክሲዮን ፈላጊዎቹ ሊጨምሩ ይችላሉ። ሊሸጡ የሚፈልጉት ሰዎች ግን እያነሱ ይመጡና አጠቃላይ ዋጋው ሊጨምር የሚችልበት ሁኔታ ይኖራል። እነዚህ ፊርም ስፔሲፊክ የምንላቸው በርካታ ቫሪያብሎች ናቸው። እነዚህ እያንዳንዳቸው የአቅርቦትና የፍላጎት ላይ ጫና ሊያሳድሩ ይችላሉ ማለት ነው። እነሱን በዘርፉ መመልከት እጅግ በጣም ጠቃሚ ነው። ዝሮ ዝሮ ግን ሳፕላይ እና ዲማንዱ ቤዚክሊ በእነዚህ ፑሽንግ ፋክተር ተገፍቷል ብለን ማሰብ አለብን። አንዳንዴ ሳፕላይ እና ዲማንዱ በእነዚህ ፑሽንግ ፋክተር ሳይገፋ በበሬ ወለድ አይነት ወይም ደግሞ የሚገፋበት ሁኔታ ይኖራል። እከሌ የሚባለው ተቋም ዓመታዊ ሪፖርቱን ሳትናይ ዓመታዊ ሪፖርቱ በእርግጠኝነት ዘንድሮ እስከዚህ የሚሆን ቢሊዮን ብር ትርፍ ይኖረዋል ተብሎ ይታሰባል። ትልቅ የሚባል ዲቪዴንድ ሊከፍል ይችላል። ሳምቲንግ ተብሎ በሂርድ ሜንታሊቲ መንጋን በመከተል ብቻ ሁሉም ሰው ባልገባው ይነጉድና ፈላጊው ይበዛል። ዘይን በእንደዚህ አይነት ሁኔታ የአክሲዮን ዋጋው ሊሰቀል የሚችልበት ሁኔታም አለ። እንደዛም ደግሞ በግልብጦሹ
ሁሉም ሰው ምንም ባልገባው እንደነዚህ አይነት ፊርም ስፔሲፊክ ቫሪያብሎችን አናላይዝ ሳያደርግ የከሌ ተቋም አክሲዮን በጣም አክሳሪ ነው አሉ፣ ከሌ የሚባለው ተቋም ወደፊት እነከሌ ሊመሩት ነው አሉ፣ ዜን የመውደቅ አደጋ ይገጥመዋል አሉ ምናምን በሚል አሁንም በበሬ ወለደ አይነት ወሬ ምናልባትም የዛ ተቋም አክሲዮን እንዲጥላላ ሊደረግ ይችላል። በእነዚህ አይነት ሁኔታ ምናልባት ሳፕላው ይጨምራል፣ ፈላጊው ያንሳል፣ ዜን ዋጋው ሊወርድ የሚችልበት ሁኔታም ሊኖር ይችላል። እናንተ ሪሊ ዲማንድና ሳፕላውን ፑሽ ያደረገው ፊርም ስፔሲፊክ ፋክተሮቹ ናቸው ወይ ብለን ማየት፣ ሳፕላው የጨምረው ተቋሙ ፐርፎርማንሱ ስለወረደ ነው ወይ፣ ዲማንዱ የጨምረው የተቋሙ ፐርፎርማንስ ሪሊ ስላደገ ነው ወይ ብለን ጭምር ማገናኘት ማየት ይኖርብናል። ሌላው ፑሽንግ ፋክተር ማክሮ ቫሪያብል ነው። ከተቋሙ አቅም በላይ የሆኑ ግን ተቋሙን አጠቃላይ የአክሲዮን ፍላጎት አቅርቦት ከፍም ዝቅም ሊያደርጉ የሚችሉ ሌሎች ፑሽንግ ፋክተሮች አሉ። እንግዲህ ፊዚካል እና ሞኔታሪ ፖሊሲዎቹን የመኒ ሰፕላይ፣ ጂዲፒ ግሮዝ ሬታችን እና አጠቃላይ ኢኮኖሚያዊ ጤናማነታችን፣ ኢቭን ፖለቲካው፣ ኢቭን ደግሞ ለዛ ሴክተር ያለው የመንግስት ፖሊሲ ደጋፊ ነው ወይስ ነቃፊ ነው የሚለውን ዙሪያ መድረሱንም ጭምር አይተን የተቋሙን አክሲዮን አቅርቦት ወይም ደግሞ ፍላጎት ምን እንደገፋው ከስረ መሰረቱ አናላይዝ አድርጎ ትክክለኛ ዋጋን ሴት ማድረግ እና በዛ ልክ መግዛት መቻል አጠቃላይ በካፒታል ገበያ ውስጥ የሚኖረን ተሳትፎ ውጤታማ የሚያደርግልን አንደኛውና የመጀመሪያው ነገር መሆኑን መረዳት ያስፈልጋል። እዚህ ላይ በደንብ ኮንሲደር ማድረግ መቻል አለብን። የአሜሪካዊ እውቅ ኢንቨስተር የኢንቨስትመንት ፍልስፍና ኮንሲደር የሚያደርገው ምንድን ነው? ፕራይስ እና ቫሊዩን በደንብ መለየት መቻል አለብን ነው የሚለው። ኢንቨስት ስናደርግ ፕራይስ ኤንድ ቫሊዩ፣ ፕራይስ ማለት ዋት ዩ ፔይ ነው። ዋት ዩ ፔይ ፕራይስ ማለት፣ ቫሊዩ ማለት ደግሞ ዋት ዩ ጌት ነው። ዋት ዩ ጌት አንተ የምታገኘው ምንድን ነው? አንተ የምትከፍለው ሳይሆን አንተ የምታገኘው ምንድን ነው ነው። አንዳንዴ እንዳልኩት በጣም በበሬ ወለደ ወሬ የአንዳንድ ተቋማት አክሲዮን በጣም ይፈለግና ዋጋቸው ከፍ ሊል ይችላል። ያኔ ሳያመልጠኝ ልግዛ በሚል የምትገዛው ከሆነ ምናልባትም የምትከፍለው ዋጋ ያ ፕራይስ ትክክለኛ የአክሲዮኑ ዋጋ ወይም ደግሞ ትክክለኛ የአክሲዮኑ ቫሊዩ ላይ ያሳይ ይችላል። ፕራይስ ማለት እንዳልኳችሁ ዋት ዩ ፔይ ነው፣ አንተ የምትከፍለው እንጂ ትክክለኛ የምትገዛው ነገር እሴቱ ላይሆን ይችላል። ዩ ሃቭ ቱ ኮንሲደር ትሩዝ ቫሊዩ ነው፣ ቫሊዩን ማሰብ ያስፈልጋል ነው። በእንደዚህ አይነት ሁኔታ በደንብ ማየት፣ ያ ማለት አንዳንዴ ሰዎች በጣም ስለገዙት ሰዎች ዲማንድ ስላደረጉት ብቻ እኛም ሳያመልጠን አይነት ስሜት ውስጥ ገብተን ሄርድ ሜንታሊቲ ውስጥ ገብተን የተቋማትን አክሲዮን ከመግዛት ይልቅ ምናልባትም ትክክለኛ ዋጋቸውን አስልቶ መግዛት መቻል እጅግ ውጤታማ ሊያደርገን እንደሚችል መረዳት ነው። ስለዚህ ፕራይስ ኤንድ ቫሊዩን በደንብ በኢንቨስትመንት ውስጥ ፕራይስን እና ቫሊዩን ማወዳደር መቻል አለብን። ስለተከፈለበት ብቻ ሳይሆን ዋጋውን ይመዝናል ወይ ስለሚለው ጉዳይ ማሰብ መቻል አለብን። ለምሳሌ አሁን ባለው በሀገራችን ኮንቴክስት የቤትና የመሬት ዋጋ እጅግ በጣም ወርዷል። ይሄ ፕራይስ ነው፣ እኛ የምንከፍለው ነው። ነገር ግን ሪል ቫሊዩ የዛ ቤትና የዛ ቦታ ዋጋ ብታወዳድሩት ፕራይስና ቫሊዩ ፈጽሞ አይገናኝም። አሁን ሁሉም ሰው በሂርድ ሜንታሊቲ በመንጋ ተከታይነት መኪና ላይ ነው አብዛኛው ሰው ትኩረቱ። ቤትና ቦታ ላይ ብታዩት ወርዷል። ግን እንዳልኳችሁ መኪና ምናልባት አሁን እየሰራ ሊሆን ይችላል። ነገር ግን ራሱ መኪናው የሚገዛበት ዋጋ ኦቨር ቫሊዩድ ነው። ምናልባትም አሁን ሰርታችሁ የምታገኙት ፕራይሱን ሴትል ከማድረግ ያለፈ ጥቅም ይዞ ላይመጣ የሚችልበት ሁኔታ አለ። ነገር ግን ቤት አሁን በጣም ወርዷል። ያ ማለት ቫሊዩ አሁን በሚከፈለው ዋጋ ልክ ነው ብሎ ማሰብ አይቻልም። ፕራይስ እና ቫሊዩን በደንብ ማየት፣ በእንደዚህ አይነት ሁኔታ ሰዎች በጣም ጉጉት ሲያድርባቸው አንድ ነገር ላይ አንተ ፍርሃት ይደርብህ ይላል። ዘይን ሰዎች ደግሞ ፍርሃት ሲያድርባቸው አንተ ጉጉት ይደርብህ። በእንዲህ አይነት ሁኔታ ያው ቫሊዩና ፕራይስን ኮንሲደር አድርገህ ኢንቨስት አድርግ ነው። ይህንን በደንብ በመረዳት የአክሲዮን ገበያ ተሳትፏችንን ውጤታማ ማድረግ አለብን። የአክሲዮን ገበያ ላይ የአክሲዮኖች ዋጋ ወረደ ማለት ትክክለኛ ቫሊዩ ላይሆን ይችላል ነው። ትክክለኛ ቫሊዩቸው ላይሆን ይችላል። እሱን በሚገባ መረዳት መቻል አለብን። ይህንንም ተከትሎ ወደ አዋሽ ባንክ ስንመጣ የአዋሽ ባንክን አክሲዮን ዋጋውን እንዴት የሚያወጡ ነገሮች እነማን ናቸው ብለን ስናይ በርካታ ነገሮች እንግዲህ አሁን በመንደርደሪያ ካየናቸው ነገሮች ላይ ይገናኛሉ። ቤዚክሊ የአክሲዮን ዋጋ ቱ ቢ ፍራንክ የአዋሽ ባንክን የአክሲዮን ዋጋ አሁን ምን ወስኖታል ብለን ብናስብ ዘውንሊ ሳፕላይ እና ዲማንድ ነው።
ፈላጊና አቅራቢ አለመመጣጠኑ እንጂ ሪሊ ፊርም ስፔሲፊክ ቫሪያብሎቹ ሊስት ሲደረግና አሁን ቫሪዬሽን ተፈጥሮ ነው ብለን አናስብም። ቢኮዝ በዚሁ በጀት ዓመት ላይ ነው ያለነው። አፕሪል ላይ ሊስት የተደረገ ተቋም ሜይ ጁን ላይ ምንም አይነት የፐርፎርማንስ ልዩነት አያሳይም። እነዚህን ገፊ ምክንያቶች ኮንሲደር ያደረገ የዋጋ ልዩነት ሳይሆን ያለው እንዳልኩት በፍላጎትና በአቅርቦት መካከል ያልተመጣጠነ ነገር በመኖሩ ምክንያት ብቻ የዋጋ ቅናሽ እንዳለ ኮንሲደር ማድረግ ይቻላል። እንዳልኩት የተቋሙ ኤርኒንግ ፐርሸር ከአምና ከነበረው መለየቱ አልተረጋገጠም። ቢኮዝ ገና ሪፖርት አልወጣም። የዲቪደንድ ሁኔታው ከፍ ዝቅ ማለቱ አልታወቀም። እነዛን ኮንሲደር ያደረገ የዋጋ መውረድ እንዳለ ማውራት አይቻልም። ቢኮዝ ገና ሪፖርት አልወጣም። የዚህ በጀት ዓመት ሪፖርት አልወጣም። ዞንሊ የአዋሽ ባንክን የአክሲዮን ዋጋ ከፍና ዝቅ እያደረጉት ያሉት የሳፕላይ እና ዲማንድ አለመመጣጠን እንደሆነ በሚገባ መረዳት መቻል አለብን። የዚህ ሳፕላይ እና ዲማንድ ፑሽንግ ፋክተሩ ምንድን ነው ብለን ካሰብን እና ካየን ምናልባት እንግዲህ አዋሽ ባንክ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት ሲደረግ ትልቅ የሚባል አክሲዮኖችን ሊስት ያስደረገው የመጀመሪያው ተቋም ነው። 4 ተቋማት በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት ተደርገዋል። አንደኛው አዋሽ ባንክ ነው። 37 ሚሊዮን አክሲዮኖችን ሊስት አስደርጓል አራውንድ። ሁለተኛው ቴሌ ነው። 10 ሚሊዮን አክሲዮኖችን ሊስት አስደርጓል። ሌላኛው ወጋገን ባንክ ነው። 6 ሚሊዮን አክሲዮኖችን ሊስት አስደርጓል። አራተኛው ገዳ ባንክ ነው። እሱ ደግሞ 1 ሚሊዮን አክሲዮኖችን ሊስት አስደርጓል። ከነዚህ 4 ተቋማት ውስጥ ብዙ የሚባል የአክሲዮን ቁጥሩን በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት ያስደረገው አዋሽ ባንክ ነው። ያ ማለት ከመጀመሪያውም ብዙ ቁጥር ያለው አክሲዮኖችን በሰነደ ሙዓለ ንዋይ ገበያው ይዞ የቀረበ አዋሽ ባንክ እንደመሆኑ መጠን የአዋሽ ባንክ አክሲዮኖች በኢትዮጵያ ሰነደ ሙዓለ ንዋይ ገበያ አቅርቦታቸውን ብዙ ነው ማለት ነው። በአቅርቦቱ ልክ ፈላጊ ከሌለ የግድ ዋጋ ሊለያይ ይችላል። አንድ እሱ ነው። ሁለተኛ ኮንሲደር መደረግ ያለበት አዋሽ ባንክ ከተመሰረተ ከ30 ዓመት በላይ ሆኖታል። ሞስት ፕሮባብሊ ያ ማለት የአዋሽ ባንክ ባለአክሲዮኖች የቆዩ ባለአክሲዮኖች ናቸው። ቢኮዝ አዋሽ ባንክ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት የተደረገው በአይፒኦ አይደለም። ያ ማለት ኢኒሻል ፐብሊክ ኦፈሪንግ ሳይሆን በሊስት ኢንትሮዳክሽን ነው። ሊስት ኢንትሮዳክሽን ማለት ኤግዚስቲንግ ሼሮቹን ነው፣ ኤግዚስቲንግ ሼርሆልደሮቹን ነው በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት ያስደረገው እንጂ አዲስ አክሲዮኖችን አልሸጠም። አዲስ አክሲዮኖችን አልሸጠም ማለት የአዋሽ ባንክ ባለአክሲዮኖች እጅግ በጣም ነባር ናቸው። ሞስት ፕሮባብሊ ይህንን ሼር ከ30 ዓመት በላይ ይዘውታል እንደማለት ነው። ከ30 ዓመት በላይ ይዘውታል ማለት የአዋሽ ባንክ በኢትዮጵያ የሰነደ ሙዓለ ንዋይ ገበያ ሊስት መደረግ ለነሱ ይህንን አክሲዮናቸውን ሊኩዊድ ለማድረግ ጥሩ እድል እንዳገኙ ይሰማቸዋል። አዋሽ ባንክ በኢትዮጵያ ሰነደ ሙዓለ ንዋይ ገበያ ሊስት እንደተደረገላቸው ኢሚዲየትሊ አክሲዮኖቻቸውን ወደ ብር የመቀየር ፍላጎት ሊያሳድሩ ይችላሉ። ሞስት ፕሮባብሊ ሀፕን ያደረገው እሱ ነው። ቢኮዝ የቴሌን ኬዝ ብናይ ምንም እንኳን ቴሌ ብዙ የሚባሉ አክሲዮኖችን ሊስት ቢያስደርግ የአዋሽ ባንክን ባያህልም 10 ሚሊዮን አክሲዮኖችን ያስደርጓል። ነገር ግን ቴሌ እንደ አዋሽ አይደለም አገባቡ። አዋሽ ባንክ እንዳልኩት ሊስት ባይ ኢንትሮዳክሽን ነው። ቴሌ ግን አይፒኦ ነው፣ ኢኒሻል ፐብሊክ ኦፈሪንግ ነው። ዳት ሚንስ እነዚህ ባለአክሲዮኖች ይህንን አክሲዮን የገዙት ኦልሞስት 1 ዓመት ቢሆናቸው ነው። የቅርብ ጊዜ ባለአክሲዮኖች እንደመሆናቸው መጠን ይህንን አክሲዮናቸውን ሽጠው ብር ማድረግ ላይፈልጉ ይችላሉ። ቢኮዝ ዛይርዋት እንትን ነው የሚሆነው። ገና አይፒኦ ስለሆነ የገዙት ያንን ያክል አክሲዮናቸውን ሊኩዊድ የማድረግ ጉጉት ውስጥ ላይገቡ ይችላሉ። እንዳልኩት የአዋሽ ባንክ ባለአክሲዮኖች ግን በረዥም ጊዜ አክሲዮኑን ይዘው በመቆየታቸው አክሲዮናቸውን ሊኩዊድ የማድረግ ፍላጎት ሊያሳድሩ ይችላሉ። በዛ ሁኔታ ሳፕላዩ ሊበዛ ይችላል። የአዋሽ ባንክ አክሲዮን ገዡ ምናልባት የቀነሰበት ሁኔታም በመኖሩ የዋጋ መቀነስ እንዲከሰት እንዲታይ ሆኗል። እንዳልኩት ግን የቴሌን ኬስ ስናይ ባለአክሲዮኖቹ በአይፒኦ በኢኒሻል ፐብሊክ ኦፈሪንግ አክሲዮናቸውን ያገኙት በመሆኑና ባለአክሲዮን ከሆኑ በጣም ጥቂት ጊዜያትን ብቻ ማስቆጠር በመቻላቸው አሁን ላይ ኢንቨስት እንዳደረጉበት ሽጠው መውጣትን ዲማንድ አያደርጉም። በእንዲህ አይነት ሁኔታ የሳፕላይ ቁጥሩ ልክ የአዋሽ ባንክን ያህል አይደለም። በእንዲህ አይነት ሁኔታ ዋጋው የተወሰነም ቢሆን
ያልቀነሰበት ሁኔታ እንዲታይ ሆኗል። ሰው የአዋሽ ባንክ እንዳልኩት እንዲቀንስ ከተደረገበት ውስጥ አንዱ የሳፕላይ መብዛት ነው ማለት ነው። የሳፕላይ መብዛት ፕላስ የረዥም ጊዜ ባለአክሲዮኖች መሆናቸው ምናልባትም አክሲዮኖቻቸውን ሽጠው ብር ማድረግ ፍላጎት ላይ የተጠመዱበት ሁኔታ እንዲፈጠር አድርጓል። ሌላኛው ኤክስፔክቴሽን ነው። የአዋሽ ባንክ የአክሲዮን ዋጋ እንዲወርድ ያደረገው ኤክስፔክቴሽን ነው። ኤክስፔክቴሽን ማለት አብዛኞቻችን የአዋሽ ባንክ አክሲዮኖች ወደ ኢትዮጵያ ሰነደ መዋዕለ ንዋይ ገበያ ሲገቡ ዋጋቸው ይጨምራል የሚል ጉጉት አድሮብን ነበር። ይህ ሌላኛው ቫሪያብል ነው። ቢኮዝ አዋሽ ባንክ በኢትዮጵያ የካፒታል ገበያ ባለስልጣን 54 ሚሊዮን አክሲዮኖችን አስመዘገበ። ነገር ግን በኢትዮጵያ ሰነደ መዋዕለ ንዋይ ገበያ 37 ሚሊዮን አክሲዮኖችን ብቻ ሲያስመዘግብ አብዛኞቻችን የአዋሽ ባንክ አክሲዮኖች ሳፕ ላይ በሰነደ መዋዕለ ንዋይ ገበያ እጥረት ይከሰታል የሚል አይነት ግምትን አስቀመጥና ኢሚዲየትሊ ሊስት እንደተደረገ ኦቨርቫሉድ በሆነ ፕራይስ የአክሲዮን ዋጋው ወጣ፣ ወይም ደግሞ አክሲዮኖቹ መሸጥ ጀመሩ። እስከ 3050 ብር ድረስ የተሸጠበት ሁኔታ አለ። ያ ማለት ሊስት እንደተደረገ ማለት ነው። ብዙዎቻችን ኦቨርቫሉድ አድርገን ኮንሲደር ስላደረግነው ኢሚዲየትሊ ሊስት እንደተደረገ ኦቨርቫሉድ በተደረገ ፕራይስ የአክሲዮን ዋጋውን አክሲዮኑን ገዛንና አሁን ላይ ገበያው ራሱ የወሰነው ገዥና ሻጪ በሚያደርገው ፍላጎትና አቅርቦት በሚያደርጉት ኢንተራክሽን ዋጋው እየተወሰነ ሲመጣ ምናልባትም የአክሲዮን ዋጋው ዝቅ እያለ የመጣበት ሁኔታ እንዲፈጠር አድርጓል። ስለዚህ ከመጀመሪያውም ኦቨር ቫሊዩድ አድርገነው ሊሆን ይችላል፣ ኦቨር ቫሊዩሽን ኑሮም ሊሆን ይችላል። ያ ኦቨር ቫሊዩሽን መኖር ምናልባትም በዋጋው በገበያው በራሱ አጀስትመንት እንዲሰራለት እድልን እየፈጠረ ያለበት ሁኔታ ሊኖር ይችላል። ነገር ግን እዚህ ላይ ሁላችንም አንደርስታንድ ልናደርገው የሚገባ ነገር ፎርሹር መናገር የሚቻለው የአዋሽ ባንክ የአክሲዮን ዋጋ እየቀነሰ ያለ በሳፕላይ እና ዲማንድ ኢንተራክሽን እንጂ በሌሎች ገፊ ምክንያቶች ነው ብሎ ማሰብ ምናልባት አያስደፍርም ብዬ አስባለሁ። ሰው እናንተ የአዋሽ ባንክ የአክሲዮን ዋጋ ሪል ቫሊዩ ፕራይሱን አይደለም፣ ሪል ቫሊዩ ምን ያክል ሊሆን እንደሚችል ሳይንሳዊ በሆነ መልኩ ማስላት ይኖርባቸዋል። ሰው ከዛ ሳይንሳዊ ዋጋው እጅግ በጣም ርቋል፣ ኦቨር ቫሊዩድ ሆኗል ወይስ አንደር ቫሊዩድ ሆኗል የሚለውን ኮንሲደር በማድረግ የራሳችሁን ሳይንሳዊ መንገድ ተከትላችሁ የዚህን ተቋም አክሲዮን መግዛት የሚችሉበትን እድል መፍጠር ያስፈልጋል። የዚህን ተቋም አክሲዮን ብቻ ሳይሆን የሌሎቹን ተቋም አክሲዮኖችን ጭምር ከፕራይሳቸው ይልቅ ቫሊዋቸውን ኮንሲደር በማድረግ መንቀሳቀስ መቻል አጠቃላይ በአክሲዮን ገበያው የሚኖረንን ውጤታማ ተሳትፎ ሊያሳድግልን የሚችል ጉዳይ እንደመሆኑ መጠን የሚኖረን አጠቃላይ የካፒታል ገበያ እንቅስቃሴ በስሜት የተመራ ሳይሆን በስሌት የተመራ ስሌትን መሰረት ያደረገ መሆን መቻል አለበት። ምናልባት ስፔኩሌተር ሆነን አሊያም ደግሞ ኢንቨስተር ሆነን ልንገባ እንችላለን። ትክክለኛ ቫሊዩን ማስላት መቻል አለብን። የአንድ ተቋም አክሲዮን ዋጋ ቫሊዩ ኢንትሪንሲክ ቫሊዩ እንዴት እንደሚሰላ የራሱ ሳይንሳዊ መንገዶች አሉት። እሱን በሌላ ቪዲዮ ሰራላቸው ነው። እስከዛው ድረስ ግን እናንተ እንዴት መሰላት እንደሚገባው በሚገባ በማየት ትክክለኛ የሚባለውን ቫሊዩ ቢጋውት ማድረግ መቻልና ከዛ ቫሊዩ ተነስታችሁ አሁን ላይ ያለው የገበያ ዋጋ ኦቨር ቫሊዩድ ነው ወይስ አንደር ቫሊዩድ ነው ብሎ አክሲዮኖችን መግዛትና መሸጥ መቻል የሚኖሩን ጠቅላላ ተሳትፎ ውጤታማ ሊያደርግልን የሚችል እጅግ ጠቃሚ ጉዳይ ነው። ለዛሬ የነበረኝ ቆይታ ይህን ይመስላል። ቪዲዮ ጠቃሚ ነው ካገኛችሁት ላይክ እንድታደርጉትና ለተጨማሪ ፋይናንስ ኢንቨስትመንት እና የካፒታል ማርኬት መረጃዎች ቻናሉን ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ የአክብሮት ግብዣዬ ነው። ለነበረኝ ቆይታ እጅግ አመሰግናለሁ። ታንኪዩ